Iran has launched a fresh wave of missiles at Israel. ዘመቻ የበረሃው ማዕበል ተጀመረ። የኢራን ሚሳኤልና ድሮን እስራኤልን ኢላማ አድርገዋል። ዓለምን እንዳያጠፉ ስጋት ረበበ። United States and Israel ተባብረው ሊወጓት የሚችሉበት እድል ከፍተኛ ነው። በኢራን ላይ ጥርስ የነከሰው ዓለም አቀፍ ኃይል ልቤን ስታሮጪው ወይ ስታንገላቸው በሐሳብ በትካዜ ይመጣሉ ዳንቺው በሚል አዝማች የሚጀምረው የኬኔዲ መንገሻና የሽመቤት ዱባለን ለይህ ዘፈን ውድ ሳሎናውያን እንደማትረሱት እንገምታለን። በኢትዮጵያ አቆጣጠር 1982 የወጣ የቅብብሎሽ ዘፈን እጅግ ተወዳጅ ከመሆኑ የተነሳ በጊዜው ከነበረው የትኛውም ዓለም አቀፍ ግጭት ጋር ተያይዞ መሞዘቁ ይታወሳል። ሐምሌ 26 1982 የሳዳም ሁሴኗ ኢራቅ ሰራዊት ኩዌትን ወረረ። በ14 ግፋቢልም በ36 ሰዓታት ውስጥ ነው ኩዌት የተያዘችው። በወሩ ነሐሴ 22 1982 ኩዌት የኢራቅ 19ኛዋ ግዛት መሆኗን ሳዳም አወጁ። በዘመኑ ወደ 950 ሺህ ሰራዊት እንዳዘጋጁ፣ ስከድ ሚሳኤል እንደታጠቁ፣ እንደዚሁም የባዮሎጂካዊና ኬሚካል የጦር መሳሪያ እንዳላቸው ታስበው ከሚፈሩት የዓለም መሪዎች አንዱ ሳዳም ነበሩ። በመላ ዓለም የኩዌት ወረራ ሲወገዝና ኢራቅ ስትኮነን ሳዳም ከፈለኩ ሳዑዲ አረቢያን ይይዛለሁና ታስቆሙኝ እንደው እስኪናያለን ብለው መዛት ጀመሩ። ሳዳም ሁሴን ኩዌትንም ሳዑዲንም በአንዴ ከያዙ የዓለማችንን 40 በመቶ የነዳጅ ክምችት እንደሚቆጣጠሩ ሙን ነው። ህዳር 20 1983 የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ያጸደቀው የውሳኔ ሐሳብ ቁጥር 678 እንዳስፈላጊነቱ የመላ ዓለም ማህበረሰብ ተባብሮ በኢራቅ ላይ ወታደራዊ እርምጃ እንዲወስድ ፈቀደ። ኩባና የመን ተቃውመውት ቻይና በድምፀ ተአቅቦ ያለፈችውን የውሳኔ ሐሳብ 12 ሀገራት ተቀብለውታል። ደርግን አሰናብታ ኢህአዴግን ለማስተናገድ የተዘጋጀችው ኢትዮጵያም በምክር ቤቱ የወቅቱ ተለዋጭ አባልነቷ ዕድል አግኝታ ውሳኔውን ደግፋለች። ካናዳ፣ ኮሎምቢያ፣ ኮት ዲቯር፣ ፊንላንድ፣ ማሌዥያ፣ ሩማንያና ዛይረን የመሳሰሉ የምክር ቤቱ ሌሎች ተለዋጭ አባላት ከአራቱ ቋሚ ተሳታፊዎች ማለትም ሩሲያ፣ አሜሪካ፣ ብሪታንያና ፈረንሳይ ጋር ተደምረው አጽድቀውታል። ወዲያው 35 የዓለም ሀገራት ጦር ሰራዊትና መሳሪያ አዋጡ። የሳዳም ኢራቅ እስከ ጥር 7 1983 ድረስ ጦሯን ከኩዌት እንድታስወጣ ቀነ ገደብ ተቀመጠ። የኢራቅ ባለስልጣናት ግን በጊዜ ገደቡ አልተጠቀሙበትም። በዚህ ሳቢያ መላ ዓለም ተወጠረች፣ ተጨነቀች። ሳዳም ካሁናውን ሚሳኤል እንደሚተኩሱና ኬሚካል እንደሚነሰንሱ ተፈራ። በኢትዮጵያ ኢህአዴጎች እያሸነፉ ደርግ እየወደቀ ነው። በየቦታው ያለው የጦርነት ዜና ከሳዳም ኢራቅ የኩዌት ወረራ ጋር ተዳምሮ ኢትዮጵያም በከባዱ ተሸብራለች። ቀነ ገደቡ ከመድረሱ በፊት በተለይ ሳዳም ዓለምን እንዳያጠፉ ስጋት ረበበ። የሳዳም ስከድ ሚሳኤል ጣሪያችን ላይ ቢወድቅስ ብለው የፈሩም ይኖራሉ። በዚያ አስቸጋሪ ወቅት ነው እንግዲህ የኬኔዲና የሽመቤት ልቤን ስታሮጪው ተደማጭ ዘፈን ሆነ የገነነው። ሊሽ የተባለው ሙዚቃ አንዳንዶች ግጥሙን ቀይረው ወደ ኢራቅ ኩዌት ጉዳይ ቀይጠውታል። ሳዳም ካልጨከንክብኝ ኩዌትን ልቀቅልኝ፣ ኩዌትን ከለቀቅኩማ ነዳጅ አላገኝማ፣ ነዳጅ ከፈለጋችሁ ግዙ በገንዘባችሁ ተባለ። ብዙዎች በዚህ ዘፈን ሳቢያ ያስታውሱት እንጂ የኢራቅ ወረራ በኢትዮጵያ ላይ ብዙ አሻራ ማሳረፉ አይዘነጋም። ደርግ ወድቆ ኢህአዴግ ወደ ስልጣን በመጣባት በያኔዋ ኢትዮጵያ በባሕረ ሰላጤው ጦርነት መዘዝ ነዳጅ ተወዶ ኢኮኖሚውም ተንገዳገደ። አገሪቱ በጦርነት ደቃ ያለ ድርቅ መከሰቱ ረሃብና ችግሩን አከፋባት። ከመንግስት ለውጥ ወዲህ ለምዕራባውያኑ የተመቸው ኢህአዴግ የውጭ እርዳታ በከፍተኛ መጠን ማግኘቱ በጀ። ለኢራቅ ጦርነት ተብሎ የተዘጋጀ ብስኩት፣ ዱቄት፣ ወተትና ዘይት ጎረፈ። የህብረ ብሔሩ የሚባለውን ብስኩት ኢትዮጵያውያን የተዋወቁት ያኔ ነው። ዩኤስኤ የሚል የእንግሊዝኛ ምህጻር የሰፈረበት የቆርቆሮ ዘይትና የዱቄት ማዳበሪያ በገበያው ተበራከተ። ኢትዮጵያ በኢራቅ ላይ ዘመቻ እንዲካሄድ የሚያዘውን የጸጥታው ጥበቃ ምክር ቤት የውሳኔ ሐሳብ በመደገፏ ጭምር ያሁሉ እርዳታ እንደዘነበላት አይረሳም። የመን ለምሳሌ በመቃወሟ ብዙ ተቀጣለች። ዜጎቿ በሙሉ ከሳዑዲ አረቢያ ተጠራርገው ተባረዋል። ኢትዮጵያ በአንጻሩ የህብረ ብሔሩን ብስኩት ተረዳች።
ጥር 9 1983 ዘመቻ የበረሃው ማዕበል ተጀመረ። ለአንድ ወር ግድም ኢራቅ ያለፋታ በአውሮፕላንና በሚሳኤል ታረሰች። በኢትዮጵያ ሬዲዮ እነ ዓለምነህ ዋሴ፣ ነጋሽ መሐመድ፣ ንግሥት ሰልፉና ብርቱካን አረጋወይንን የመሳሰሉ ዕውቅ ጋዜጠኞች ስለ ጦርነቱ ሲዘግቡ የሰማቸው እስከ ዛሬም ሊያስታውሳቸው ይችላል። ኢራቅ ከአየር ድብደባ በተጨማሪ በየብስ ሰራዊት ክፉኛ ተደቆሰች። የእግረኛና የሜካናይዝድ ውጊያ አርገፈገፋት። ሳዳም ሁሴን የካቲት 21 1983 ሰራዊታቸውን ከኩዌት ለማስወጣት ተስማሙ። ይሁን እንጂ ከሽንፈቱ ወዲህም ቢሆን ዱላው አልቆመላቸውም። አገራቸው ለብዙ ዓመታት በማዕቀብ ማቃለች። ኢራቃውያን በረሃብና በኮሌራ እስኪረግፉ ድረስ ነው ሀገራቸው የደኸየችው። ሳዳም ሁሴን ከዛን ጊዜ ወዲህ መቅኖ ራቃቸው። ዓለም አቀፉ ማህበረሰብ አገለላቸው። የመንግስታቸው ህልውና የዛፍ ላይ እንቅልፍ ሆነ። ምላሳቸውና ፉከራቸው ግን አላረፈም። በእኛ አቆጣጠር መስከረም 1 1994 ኒውዮርክና ዋሽንግተን በሽብር ሲመቱ በእልህ አፍጋኒስታንን ያደባዩት ምዕራባውያኑ የማያሳምን ምክንያት አቅርበው በቀጣዩ ዓመት የሳዳምን ኢራቅ ወረሩ። በአንድ ወቅት ዓለምን ሊያጠፉ ይችላሉ ተብለው የተፈሩት ሳዳም በአሳዛኝ ሁኔታ ተሰቅለው ተገደሉ። ይህ ሁሉ ለኢትዮጵያውያን ሩቅ ያልነበረና በብዙ መንገድ ተጽዕኖ ያሳደረ ተከታታይ የባህረ ሰላጤው ጦርነት ታሪክ ነው። በኩዌት ወረራ ሳቢያ ሳዳም የተወጉበት የመጀመሪያው የፋርስ ባህረ ሰላጤ ጦርነት 30 ዓመታት ታለፉት። በሁለተኛው የፋርስ ጦርነት ኢራቅ ተወራ ሳዳም ከተገደሉ ደግሞ 23 ዓመታት ሞልተዋል። ቀጠናው ታዲያ ዛሬም ያን ታሪክ የሚያስታውስ ምዕራፍ ላይ የሚገኝ ይመስላል። የአሁኗ ተረኛ ተደብዳቢ የኢራቅ ጎረቤትና የቀድሞ ጎባን ኢራን ናት። ደብዳቤዎቹ ግን በቁጥር አነሱ እንጂ አልተለወጡም። ኢራናውያን የሚሰጡት አጸፋ ደግሞ በአካባቢው ሀገራት ላይ ያነጣጠረ ነው። የኢራን ሚሳኤልና ድሮን አረብ ሀገራትና እስራኤልን ኢላማ አድርገዋል። ኢራናውያን የሆርሙዝን የባህር መተላለፊያ በመዝጋት ዓለምን በነዳጅ ጥም ለመቅጣት እየሞከሩ ነው። የኢራን እርምጃ በዚህ መልኩ ተጋግሎ ከቀጠለ መንግስታት ልክ እንደ ኢራቅ ተባብረው ሊወጓት የሚችሉበት ዕድል ከፍተኛ ነው። ለምን እንደሆነ አብዱሰመድ መሐመድ ዘረዝርላችኋለሁ። ቴምር ፕሮፐርቲስ ግንባታ ከሚያካሄድባቸው ቦታዎች በተመረጡት ላይ የ35 በመቶ እውነተኛ ቅናሽ አድርጓል። በቡልጋሪያ ማዞሪያ በ69 ካሬ ላይ ያረፈ ባለ አንድ መኝታ ዋጋ 7.9 ሚሊዮን ብር ነው። ሙሉን ከከፈሉ በ30 በመቶ ቅናሽ በ5.5 ሚሊዮን ብር ይገዙታል። በ9.4 ሚሊዮን ብር የሚሸጠው ባለ 82 ካሬ ባለ 2 መኝታ በሙሉ ክፍያ በ6.6 ሚሊዮን ብር ያገኙታል። 3 መኝታ ያለው ባለ 126 ካሬ ቤት ሙሉ ከከፈሉ ዋጋው ከ14.1 ሚሊዮን ወደ 10 ሚሊዮን ብር ይቀነስልዎታል። በአዋሬ ከባለ 1 እስከ 3 መኝታ በገላንና አፍሪካ ህብረት አቅራቢያ ዘመናዊ ሱቆችም በ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ቀርቧል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 78 ይደውሉ። ቴምር ፕሮፐርቲስ። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ኢራናውያን በአረብ ሀገራት ላይ የከፈቱትን ጥቃት እንዲያቋርጡ አዟል። በዮርዳኖስ፣ ባህሬን፣ ኩዌት፣ ኦማን፣ ቃጣር፣ ሳዑዲ አረቢያና አረብ ኤሚሬት ላይ ሚሳኤል ማስወንጨፍና ፈንጂ የተጠመደባቸው ድሮን ማብረራቸውን በአስቸኳይ እንዲያቆሙ ነው የወሰነው። ኢራናውያን ጎረቤቶቻቸውን ከመደብደብ አልፎ በሆርሙዝ ሰርጥ በሚቀዝፉ የንግድ መርከቦች ላይ መተኮሳቸውን ምክር ቤቱ አውግዟል። ኢራን ዓለም አቀፍ ሕግና ሰላምን አደጋ ላይ እየጣለች መሆኑን የሚያትተው የውሳኔ ሐሳብ በ13 ድጋፍና በ2 ድምፀ ተአቅቦ በምክር ቤቱ ጸድቋል። ይህ ውሳኔ ቀላል እርምጃ አይደለም። በኢራን ላይ ሊከተል የሚችለውን ጣጣ ያመላክታል። በአሜሪካና እስራኤል እልህ በአቅራቢያዋ ያሉትን ሀገራት በሚሳኤልና ድሮን መቀጥቀጧን ማንም አልወደደላትም። ጠባቡን የሆርሙዝ ሰርጥ ዘግታ ዓለምን በነዳጅ ዋጋ ንረት መቅጣቷም በክፉ ይታያል። ዓለም አቀፉ ማህበረሰብ ኢራንን ከአንድም 2 ጊዜ በእስራኤልና አሜሪካ ድንገተኛ ጦርነት ሲከፈትባት አልደረሰላትም። ባለፈው ዓመት ሰኔ በአየር የተደበደበችበት የ12 ቀናት ውጊያ በተኩስ አቁም ስምምነት አርፎ ለ9 ወራት በሰላም ቆይታለች። ተዳግም ውጊያ ሲከፈትባትም ዓለም አቀፉ ድርጅትም ሆነ ሕግ ኢራንን አልታደጋትም። ይሁንና ኢራን በእልህና በደመ ነፍስ የምትሰጠው አጸፋ ዓለም አቀፉ ማህበረሰብ ያስከፋዋል። በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ድምፅን በድምፅ የመሻር ስልጣን ያላቸው ቋሚ አባላት ሩሲያና ቻይና የኢራን የረጅም ጊዜ ወዳጅ ናቸው። ምክር ቤቱ ኢራንን የሚያወግዝ ውሳኔ ሲያሳልፍ ሁለቱም ድምፅ ተአቅቦ ነው ያደረጉት። ይህ ለኢራን ጠንካራ መልእክት ያስተላልፋል።
ወዳጆች የምትላቸው መንግስታት በሚጠበቀው ደረጃ በዲፕሎማሲና በፖለቲካው አልደገፏትም። ዛሬ በድምፀ ተአቅቦ የተለሳለሱት ወዳጆች ነገ በዓለም አቀፍ ግብረ ኃይል እንድትደበደብ ቢጠየቅ መስማማት አለመስማማታቸውን እርግጠኛ መሆን አይቻልም። ኢራን የሳዳም ሁሴን ሰራዊት ኩዌትን በመውረሩ መዘዝ ኢራቅ የህብረ ብሔሩ ጦር በተባለው ዓለም አቀፍ ኃይል የደረሰባት አይነት ቅጣት አይከተላትም ብሎ መደምደም አይቻልም። ዓለም አቀፉ ማህበረሰብ ዛሬው ግዟት ቀጥሎ የተባበረ ጦር ከመስበቅ እንደማያፈገፍግ ግልጽ መልእክት የሰጠ ይመስላል። ኢራን ሆርሙዝን መዝጋትም ሆነ አረብ ሀገራትን መውጋት እስከቀጠለች ድረስ ከዓለም ከመገለል ባሻገር እንደምትመታ ማሳያ ይሆናል። የሰሞኑ የጸጥታው ጥበቃ ምክር ቤት ውሳኔ ከ35 ዓመታት በፊት በኢራቅ ላይ ከተላለፈው ጋር የሚዛመድ ይዘትና ሂደት አለው። ኢራቅ እንድትደበደብ ሲፈረድ የተከላከሉላት ሀገራት ከ3 አልበለጡም። ኢራንም በ2 ድምፀ ተአቅቦ ብቻ ነው የተደገፈችው። ኩዌት መወረሯን ተቃውመው የሳዳም ኢራቅን ያን ያወገዙት በርካታ ናቸው። ዘንድሮ የሆርሙዝ መዘጋትና የአረቦቹን መደብደብ ለመቃወም ብዙዎች ተረባርበዋል። ኢራቅ በአሜሪካና ሸሪኮቿ ስትወረር መሪዋ ሳዳም ሁሴን ተሰቅለው ሲገደሉ ያስቆም አልነበረም። ዘንድሮ ኢራን በጦር ስትደበደብና ጠቅላይ አስተዳዳሪዋ አያቶላ አሊ ካሚኒኢ ሲገደሉ ተዋል ተባሉም። ከዚህ በመነሳት አሜሪካውያን መላ ዓለምን አሰባስበው በኢራን ላይ ጦርነት ቢያውጁ የሚያስቆማቸው ማን ይሆን የሚለው ነው የወቅቱ አንገብጋቢ ጥያቄ። በኢራን ጦርነት መዘዝ የነዳጅ ዋጋ ማሻቀብ ተጽዕኖ ፈጥሯል። በዚህ ሳቢያ ኢራን መቀመቅ ውስጥ ብትገባ የሚቆምላት አታገኝም። የኢራንን 90% ነዳጅ የምታገዘው ቻይና እንኳ እስከ መጨረሻው እንደምትከላከልላት መገመት የዋህነት ነው። ይሁን እንጂ ቻይና ለምትወስደው እያንዳንዱ እርምጃ ከኢራን የምታገኘውን ጥቅም ከሌላው ጋር ማነጻጸር ያስፈልጋል። ቻይና የኢራንን ነዳጅ በእጅጉ ብትፈልገውም ከአሜሪካና አውሮፓ ጋር ያላት የንግድና ኢኮኖሚ ትብብር ይበልጥባታል። እነሱ ጥንቅር እንዲሉ ጨክና ለኢራን ጋሻ መከታ እንደማትሆን ግልጽ ነው። ቻይና ከኢራን ጋር የነዳጅ ወዳጅነት እንዳላት ሁሉ ከአረቦቹም ጋር ጥብቅ የኃይል ግዢና የንግድ ግንኙነት አላት። ይህ እንዲቀርባት አትፈልግም። በመሆኑም የኢራንን ወዳጅነት እንደምታስቀድም ማሰብ የዋህነት ነው። ቻይናውያን በዝምታ እንዳይታሙ አንዳንዴ መግለጫ ከማውጣት በዘለለ በጀብደኝነት ተነሳስተው ለኢራን ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድጋፍ በመስጠት ከምዕራባውያኑና ከአረቦቹ ጋር አይቆራረጡም። ሩሲያም የኢራን የክፉ ቀን ወዳጅ እንደሆነች በብዙ ይነገራል። ይሁን እንጂ የዩክሬን ጦርነት ከበቂ በላይ ችግር ጭኖባታል። በኢራን ጦርነት እጅግ አትራፊም ሆናለች። በማዕቀብ ሳቢያ ልትሸጥ ያልቻለችው ነዳጅና ጋዝ ከፍተኛ ትኩረት እየተሰጠው ነው። ሌላው ቀርቶ እንደ ደመኛ ጠላታቸው ቆጥረው ለዩክሬን መሳሪያ እያጋዙ ያስወጓት አውሮፓውያን አሁን ተመልሰው ነዳጅና ጋዟን ለመግዛት እያሰቡ መሆኑን በግልጽ አሳይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ነገሮች መልክ እስኪይዙ አውሮፓ የሩሲያን ነዳጅና ጋዝ እንደ አማራጭ ብትጠቀም እንደሚሻል በአደባባይ ተናግረዋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ የነዳጅ ገበያ መዛባት የሩሲያን ገቢ እንደጨመረው ይገልጻሉ። የጦር መሳሪያ በሰፊው ለመስራትና ለመሸጥ ይመቻታል። የዩክሬን ጦርነትም ትኩረት እየተነፈገው መጥቷል። የዩክሬንን ዘመቻ ባሻት መንገድ ለመግፋትም በሩ ተከፍቶላታል ብለዋል። የክሬምሊን ቤተ መንግስት አፈቀላጤ ዲሚትሪ ፔስኮቭ የኢራን ጉዳይ በሰላም እንዲቋጭ ቀድሞውንም ሩሲያ ለማደራደር መጠየቋን አስታውሰዋል። ነገር ግን የፕሬዝዳንት ቭላዲሚር ፑቲን የተለመደ አይነት የዲፕሎማሲ ቋንቋ ተብሎ ነው የታለፈው። ከሰሞኑ ፑቲን ከትራምፕ ጋር በስልክ ሲነጋገሩም የማደራደር ሐሳብ እንዳደረባቸው አልደበቁም። የአሜሪካና የእስራኤልን ዘመቻ አልወደድኩትም ብለዋል። ቢሆንም በጦርነቱ ሩሲያ እንደተጠቀመች አያጡትም። የሩሲያ መንግስት ከእንግዲህ በዩክሬን ላይ የሚያካሄደውን ዘመቻ እንዲያቆም ምዕራባውያኑ ቢጫኑት መሞገቻ ነጥብ አግኝቷል። ኢራንን የወጋቻት አሜሪካ መሆኗን መንቀስ ይችላል። ይልቁንም አውሮፓውያን አቋማቸውን ቀይረው ዘላቂ ትብብር ከፈለጉ ዝግጁ መሆናቸውን ነው ፕሬዝዳንት ፑቲን ያሳወቁት። የነዳጅ ፍላጎታቸውን ከፖለቲካ ጋር ካላገናኙት ለማገዝ ያላቸውን ዝግጁነት አሳይተዋል። የኢራን ጦርነት ሩሲያ በመካከለኛው ምስራቅ በድጋሚ እግር ለመትከል እንደሚያግዛት ይታመናል። ከሶሪያው የቀድሞ ፕሬዝዳንት በሻር አልአሳድ መገርሰስ ወዲህ ከቀጠናው ተነጥላ ቆይታለች። ሩሲያ በሻር አልአሳድን ለ10 ዓመት ገደማ ስትደገፍ በአካባቢው ተጽዕኖ መፍጠር ችላ ነበር። ዩክሬን ከተወረረች ወዲህ ደግሞ ከኢራን ጋር ተሻርካለች። ሻሂድ የተባለችውን ድሮን ከኢራን ስትገዛ ነው የቆየችው። በሂደት ሩሲያ ውስጥ ቴክኖሎጂውን በመጠቀም ለመገጣጠምም ስምምነት ተፈርሟል። የኢራን ድሮን ለሩሲያ የዩክሬን ጦርነት ቁልፍ መሳሪያ ነው። እንደ አውሮፓውያን አቆጣጠር በ2025 ብቻ 50,000 አጥፍቶ ጠፊዎቹን ሻሂድ ድሮኖች ወደ ዩክሬን አብራለች። ኢራናውያን እስካሁን ከሩሲያ እገዛ አልጠየቁም።
ይሁንና የአሜሪካ መንግስት በመረጃ እንደሚደጋገፉ ደርሶበታል። ፕሬዝዳንት ትራምፕ እኛስ ዩክሬንን ደግፈን የለ ወይ በማለት ነው ጉዳዩን ያፈረጡት። ቭላዲሚር ፑቲን ከኢራናውያንና ከትራምፕ ያላቸውን መልካም ግንኙነት ተጠቅመው ለማደራደር ይሞክራሉ እየተባለ ነው። ነገር ግን ከዲፕሎማሲ ፍጆታነት ያለፈ ውጤት እንደማይኖረው ይገመታል። የኢራን ጦርነት ቢረዝም ዞሮ ዞሮ ተጠቃሚዋ ሩሲያ ነች። ቢያንስ ብዙ የምታጣው ነገር አይኖርም። ለኢራን ደጋፊ ልትሆን እንደምትችል የምትታሰበው ከሰሞኑ ሚሳኤል ለሙከራ ያስወነጨፈችው ሰሜን ኮሪያ ናት። ነገር ግን ኢራንን ለመከላከል እስከምን ድረስ እንደምትዘልቅ ያነጋግራል። አንዳንዱ የተጨበጠ መረጃ በኢራን ጦርነት ሰሜን ኮሪያ ማትረፏን ያረጋገጠው ከህዝብ መናኸሪያ በላይ ያለውን የአየር ክልል የሚጠብቅ ታድ የተባለ የሚሳኤል መከላከያ ደቡብ ኮሪያ ሰንጆ ውስጥ የዛሬ 9 ዓመት ተጠምዷል። የሰሜን ኮሪያን ሚሳኤል በማምከን ደቡብ ኮሪያን ከጥፋት የመጠበቅ ተልዕኮ ነው ያለው። አሁን ግን ተነቅሎ ወደ መካከለኛው ምስራቅ በመወሰዱ የደቡብ ኮሪያ መከላከያ ሳስቷል። ሰሜን ኮሪያም አጋጣሚውን በመጠቀም ይመስላል የሚሳኤል ሙከራዋን እንደ አዲስ አደራቸው። የሰሜን ኮሪያ መንግስት በአሜሪካ ሊፈጸምበት እንደሚችል የሚያስበው ጥቃት ስጋት በኢራን ጦርነት ሳቢያ መቀነሱ ተነግሯል። አንዱ ታድ ባትሪ 48 የሚሳኤል ማምከኛ ያስወነጭፋል። እጅግ ውጤታማ መከላከያ ነው። ይህን መሰል ዕድል የፈጠረለትን ጦርነት ለመቃወም ታዲያ ስለምን ይደክማል? የኢራን ጎረቤት ሀገሮችም የጋራ ስብሰባ አድርገው አንድ ወጥ አቋም አሳይተዋል። የባህሬን፣ ኩዌት፣ ሊባኖስ፣ ቃጣር፣ ሳዑዲ አረቢያ፣ የተባበረችው አረብ ኤምሬትና ሌሎች የአካባቢው ሀገራት ኢራን ሆን ብላ የምትፈጽመው ጥቃት በመኖሪያ አካባቢዎች፣ በመሰረተ ልማትና በዲፕሎማሲያዊ ማዕከላት ላይ ማነጣጠሩን ጠቅሰዋል። እንዲህ አይነቱ ጥቃት ምንም አይነት ማሳመኛ ነጥብ ሊቀርብለት አይገባም ብለዋል። ሀገራቱ በተባበሩት መንግስታት ድርጅት አንቀጽ 51 መሰረት ራሳቸውን የመከላከል መብት እንዳላቸው በማውሳትም አስጠንቅቀዋል። እግረ መንገድ እስራኤል በሊባኖስ ላይ የምትፈጽመው ድብደባ የተስፋፊነት ፖሊሲዋ አካል ነው በማለትም አውግዘዋል። የባህረ ሰላጤው አረብ ሀገራት ግን ልዕልናቸው እንደተደፈረ በመጥቀስ አቤቱታ እያሰሙ ነው። ለደረሰባቸው ጉዳትም ካሳ እንዲሰጣቸው ጠይቀዋል። በተባበሩት መንግስታት የሳዑዲ ልዑክ አብዱል ሞህሴን ማጅድ ቢን ኮታይላ ለድርጅቱ የሰብአዊ መብት መማክርት የተናገሩት አረብ ሀገራት በጦርነቱ እጃቸውን እንዳላስገቡ እየታወቀ ጥቃት እንደተፈጸመባቸው ነው። ጎረቤትን ያለ ምክንያት መውጋት አብሮ መኖርንና ሰላምን ያደፈርሳል አሉ። እጅን አጣጥፎ የተቀመጠን አለዚያም ለማሸማገል የሞከረን መዳፈር ጥፋት ስለሆነ በዝምታ ሊታይ እንደማይገባም አሳሰቡ። የባህረ ሰላጤው ትብብር መማክርት የተባለው የአረብ ሀገራቱ ማህበር ጄኔቫ ለሚገኘው የሰብአዊ መብት ተቋም ኢራንን የሚያወግዝ የውሳኔ ሐሳብ አቅርቧል። ኢራናውያን የሆርሙዝን ሰርጥ መዝጋታቸውንም በጥፋትነት ፈርጇል። የውሳኔ ሐሳቡ በመንግስታቱ ድርጅት የሰብአዊ መብት ተቆርቋሪ አካል ሙሉ ድጋፍ ነው ያገኘው። ይህ አስገዳጅነት የሌለው ውሳኔ ኢራናውያን በማይመለከታቸው ሀገራት ላይ ጥቃት ማካሄዳቸውን አቋርጠው ለጥፋታቸው ካሳ እንዲከፍሉ ያሳስባል። የቃጣር ተወካይ የኢራናውያን ተግባር እጅግ እያስጨነቀን ስለመጣ ከእንግዲህ በዝምታ አንመለከታቸውም በማለት አስጠንቅቀዋል። ተወካዩ የኤሌክትሪክ ተቋምና ውሃን ከጨው የሚለይ ጣቢያ ኢላማ የሚሆንበትን ሰበብ አውግዘውታል። እንዲህ ያለውን መሰረተ ልማት ማጥቃት ሰብአዊ መብትን መዳፈር እንደሆነም ነው ያስረዱት። የሆርሙዝን ሰርጥ መዝጋትም ያስከተለውን ኢኮኖሚያዊ ችግር አንስተው ተቃውመውታል። የኩዌቱ አምባሳደር ናስር አብዱላ አልሃይን ደግሞ ድርጊቱ ለዓለምና ለቀጠናው ደህንነት እንደሚያሰጋ ጠቁመዋል። ዓለም አቀፍ ሕግጋትና የሀገራት ልዕልና አጣብቂኝ ውስጥ መግባቱንም ተናግረዋል። የባህረ ሰላጤው ሀገራት ምናልባት በድርድር ቀውሱ ሊፈታ እንደሚችል ይገምታሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የድርድር ሐሳብ ማቅረባቸው ይታወቃል። በእንዲህ አይነቱ ጉዳይ ላይ ታዲያ አረቦቹ ሊሳተፉ እንደሚገባ ነው የሚያምኑት። ኢራን በአሜሪካና በእስራኤል ዳግም እንደማትወጋ ዋስትና እንዲሰጧት የምትፈልገውን ያክል አረቦችም ተመሳሳይ አቋም ነው ያላቸው። የኢራን መንግስት በበኩሉ ለአረብ ሀገራቱ ያን ያክልም ክብር የሚሰጥ አልሆነም። ስለ ሆርሙዝ ሰርጥ መዘጋት የመጠየቅ መብት እንደሌላቸው አስታውቋል። አንድ ስማቸው ያልተገለጸ የኢራን ባለስልጣን ሰርጡ የሀገራቸው ሉዓላዊ አካል በመሆኑ እንዳሻት እንደምታዝበት ተናግረዋል። ሆርሙዝ በዓለም አቀፍ ሕግ መሰረት ሁሉም የቀጠናው ሀገራት እኩል እንዲጠቀሙት የተፈቀደ ነው። ለማንም በባለቤትነት አልተሰጠም። የኢራን መንግስት በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን የሰላም ሐሳብ ቅጥ ያጣ ግዳጅ የሞላበት በማለት አጣጥለውታል። መብቱንና ክብሩን በጉልበቱ ለማስጠበቅ የቆረጠም ይመስላል።
የአሜሪካ ልዩ እግረኛ ኃይል ወደ ባህረ ሰላጤው መድረሱ ቢነገርም እንኳ ኢራናውያን ሸብረክ ለማለት አልፈቀዱም። ይህ እጅግ የሰለጠነ ቡድን ምን አይነት ተልእኮ እንደተሰጠው አይታወቅም። የትኛዋ አገር ላይ አርፎ ትዕዛዝ እየተጠባበቀ እንደሆነም አልተገለጸም። አረቦቹ ሀገራት ለወትሮም ቢሆን ለኢራን መንግስት በጎ አመለካከት የላቸውም። ፕሬዚዳንት ዶናልድ ትራምፕ የአብርሃም ውል ብለው አረቦቹን ከአይሁዳዊቷ ሀገር ጋር ሲያጨባብጡ ኢራን ተረስታለች። ውሉ ያስፈለገው አረቦችና አይሁድ የአብርሃም ልጆች ስለሆኑ በሰላም መኖር እንደማያቅታቸው ለማሳየት ነው። ነገር ግን አባታቸው አብርሃም የፋርስ ሰው እንደነበረ ከግምት ውስጥ ያስገባ አይመስልም። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።